ውድ የናርዲ ግሬስ ቤተሰቦች እንዴት ናችሁ? ሰላም ናችሁን? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ይብዛ ባላችሁበት። ዛሬ ደግሞ መዳማችሁ እንዳትንቃችሁ ምን ማድረግ እንዳለባችሁ የተወሰነ መልእክት ይዤ መጥቻለሁ። እናንተም እስከ ቪዲዮ በመጨረስ አብራችሁ ቆዩ ማለት ነው። በመጀመሪያ ነገር ምንድን ነው መዳማችሁ እንዳትንቃችሁ ማድረግ ያለባችሁ ራሳችሁን መጠበቅ ነው። ንጽህናችሁ ማለት ነው። ሙቀት ስለሆነ የላብ ጠረን ይኖራል። በዛ ጊዜ የላብ ጠረን በኖረ ጊዜ ሽታ ይኖራል። ያኔ እናንተን ሊጸየፏችሁ ይችላሉ ማለት ነው። ሁለተኛ ነገር ደግሞ ፀጉራችሁን ታጥባችሁ ወደዛው እስር የምታረጉ ከሆነ ሙቀት ስለሚሰማው እሱም ጠረን ሊያመጣባችሁ ስለሚችል ከቻላችሁ ስራ ከጨረሳችሁ በኋላ ፀጉራችሁን ታጥባችሁ አድርቃችሁ ሰርታችሁ አየር እንዲያገኝ ማድረግ አለባችሁ ማለት ነው። ሲቀጥል ደግሞ የላብ ማድረቂያዎችን መጠቀም አለባችሁ። አገሩ ላይ እስካላችሁ ድረስ በቃ ንጽህናችሁን ፒውር መሆን አለባችሁ። የላብ ማድረቂያ መጠቀም አለባችሁ። ለሰውነታችሁ ደግሞ ሎሽን መጠቀም አለባችሁ ማለት ነው። ልብሳችሁንም በሚገባ በንጽህና ማጠብ ማለት ነው። በመቀጠል ደግሞ የምትተኙበትን ክላስ በስነ ስርዓቱ ማጽዳት አለባችሁ ማለት ነው። እነሱ ድንገት እናንተ ሌላ ስራ ስትሰሩ ክላሳችሁን ቸክ ያደርጋሉ ማለት ነው። ሽንት ቤታችሁንም እንደዛው ማጠብ በቃ ንጽህናውን መጠበቅ። የተለያዩ የጥሩ ጠረን የሚሰጡ ነገሮች ስላሉ ደግሞ ኤርፍረሽ ነገሮች ዲቶል አለ። እነኛም በመጠቀም ጥሩ ጠረን እንዲኖረው ለክላሳችሁም ሆነ ለሽንት ቤታችሁ እንደዛ በማድረግ ንጽህናችሁን ጠብቁ ማለት ነው። ሁለተኛ ነገር ደግሞ በተመሳሳይ የእነሱንም ሽንት ቤትም ሆነ የምታጸዱትን ሁሉ አያዩትም ብለን እኛ የምናስበውን እነሱ በደንብ ነው የሚያዩት። ሲጀመር በምልክት ነው ወይንም በጎን አድርገው ነው የሚነግሩ ማለት ነው። ከዛ በኋላ መስራት እና መጸዳት አለመጸዳቱን እነሱ በራሳቸው ቼክ ያደርጋሉ ማለት ነው። ስለዛ ይሄንን አድርጎ ማለት ነው። ሁለተኛ ነገር ደግሞ ምንድን ነው ሁሉንም ነገር በቃ ወሬ አለማብዛት ነው ከነሱ ጋር ማለት ነው። በጣም ስለወደድናቸው ወይንም ስለተግባባናቸው ያለ የሌለውንም ሁሉ ወሬ ስናወራ እነሱ ያንን የምናወራውን ሪከርድ አድርገው ትራንስሌት በመጠቀም ጎግል ላይ ድምፃችንን ወደ አረበኛ በመተርጎም ይሰሙታል ማለት ነው። ይህም ዝም ብለን የምናወራው ነገር ሊያስንቀን ይችላል። ሳናስበው ሚስጥራችንን የቤተሰባችንን ገበና ልናወጣ እንችላለን እና ቆጠብ ብንል መልካም ነው ያስባለሁ። ምክንያቱም ሁሌም እንደ ሰላም እንደተሆነ አይኖርም እና የሆነ ቀን መጋጨት ቢፈጠር ያንን አንጥተው እናንተን ለማሸማቀቅ እናንተን ለመስደብ ለማሳፈር ይሞክራሉ። እንደዚሁም በተመሳሳይ ልጆቹ ማለት ነው ከልጆቻቸው ጋር የምታወሩትን ነገር ምሳሌ አሁን በጣም ስትናደዱ ወይ ስትበሳጩ በእናንተ በራሳችሁ ቋንቋ እነሱ ልትናገራቸው ወይ ልትሰድቧቸው ትችላላችሁ። አሁንም በተደጋሚ እነሱ ሪከርድ በማድረግ ያንን ጎግል ላይ ይወስዱና እናንተን በቃ ያልሆነ ነገር ሊያደርጉባችሁ ይችላሉ ማለት ነው። እና አያውቁም አይሰሙም ብለን በራሳችን ቋንቋ የማይገባ ነገር ልንነገራቸው ወይ ልንሰድባቸው አይገባም ማለት ነው። ጨዋ መሆን አለብን። ምክንያቱም ለእኛ ያላቸው አመለካከት ጥሩ ከሆነ እኛን በቃ ቢያመንም ቢደክመንም ይረዱናል፣ ያስቡልናል ማለት ነው። ሶስተኛ ነገር ደግሞ አለመዋሸት ነው። አሁን ምሳሌ ወይ ምግብ ስሪ ልትችላለች። ምግቡ እንኳን ተሰርቶ ግዴታ መቅረብ ስላለበት ይታያል። ግን ወይ የሳሎን አጽጂ ብላ ሊሆን ይችላል፣ ወይ ልብስ አጥቢ፣ ወይ እቃንሽ ብላሽ ተናግራሽ ሄዳ ስትመለስ ይሄን ሰራሽ ስትልሽ ገና ትቆጣኛለሽ ብለን በእርግጠኛ የሰው ልጆች ምንፈራው ሰውን ነው መፍራት ያለብን ፈጣሪን እንደሆነ ብናቅም ከሰው ጋር የማናቃቸው ሰዎች ጋር እስከኖርን ድረስ እነኛ ሰዎች ከኛ በላይ ስለሆኑ ግዙፍ የሆነ ነገር መስለውን ስለሚታዩን
እንፈራቸዋለን ማለት ነው። ስለዛ እንዋሻለን። በምንዋሽ ጊዜ ደግሞ እነሱም ለእኛ ያላቸው አመለካከት ይቀንሳል ማለት ነው። መጀመሪያ በቃ ያንን ነገር ትሰሪውም አትስሪውም ያዘዘችሽን ነገር ቼክ አድርጋ ነው የምትጠይቅሽ ማለት ነው። እንደዚህ የምታደርገው ደግሞ ለመገመት ነው። እንደዚህ እንደዚህ እያለች ማናሻት በቃ ያልሰራሁትን አልሰራሁም ልሽ ብትልሽ ወይ ደክሞኝ ነው ወይ ስራ በዝቶብኝ ነው ወይንም አሞኝ ነው ብለን እውነታውን በቃ መናገር አለብን ማለት ነው። በኋላ ላይ መናገራችን ላይ ቀር ስለዛ እውነትን በመናገር ውሸት ባለመዋሸት ራሳችንን ተወዳጅ ማድረግ በሷ ዘንድና እንዳትንቀን ማድረግ እንችላለን ማለት ነው እህቶቼ። ለዛሬው ይዤላችሁ የመጣሁት ርዕስ ይሄንን ይመስላል። በቀጣይ በሌላ በአዲስ ቪዲዮ መመጣ ይሆናል። ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎኔ ሁኑ እህቶቼ። ሼር አድርጉልኝ፣ አድርሱልኝ ማለት ነው። አመሰግናለሁ ባይ